እስካሁን ድረስ ይኸው ግድያው የተካሄደ ነው ያለው። ይህ ግፍ እንግዲህ እግዚአብሔር እንዴት እንደሚመልሰው የራሱ ዳኝነት ይኖራል። ነገር ግን ህዝብ እያለቀ ነው ያለው። ህዝብ እያለቀ ነው ያለው። ክፉኛ እያለቀ እጅግ አዝናለሁ። እስካሁን ድረስ እኔ አፌ ተረጉሞ ተከልክዬ ነው እስካሁን ድረስ ይኸው እየተጨነቅኩ ያለሁት እና አሁን ይህንን ድርጊት ሳያመኝ ቀርቶ አይደለም፣ ሳይሰማኝ ቀርቶ አይደለም። እኔ በውጭ ሀገር እድል ባገኝ ኑሮ እዛ እንደ ልቤ መናገር እችላለሁ፣ እንደናንተ እንደምታደርጉት። ኦርቶዶክስን ይበድል ነገር ሰርቼ አላቅም፣ ወደፊትም የማደርግ አይመስለኝም። በነገራችን ላይ ጠቅላይ ሚኒስትር አብይ ትዝ አይልም ኦሮሚያ ቢሮ አንተ ለማ እነ ዶክተር ሆናችሁ የተገናኘን ጊዜ ትዝ አይልህ? እኔ እኮ ቢኛምን እውነት ለመናገር ቤተ መንግስት 400 ፓስተሮች ሰብስበን ስለዚህ ቅድስት ቤተክርስቲያን እታገላለሁ ነው ያልከን ወይስ ላያት አልፈልግም ነው ያልከን? አስቸኳይ የተባለ የጸሎት ጥሪ ለዘማሪት አቦነሽ አድነው ቀርቧል። ይቺ ሜዳሊያ መታሰቢያነቷን በአርሲ ለተገደሉ ኦርቶዶክሳውያን አድርገዋለሁ። እየኖርባት ያለው በጣም ተገላቢጦሽ መሆኑን ታሳዩት። እነሱ ይሄ የፈረሰ ቤት ፈረሰብን ብለው ሲጮሁ፣ እኛ ግን ለሟሾች መጮህ ለሟሾች መፍትሄ ማምጣት ግን እያቃተን ያለ ይመስለኛል። ዛሬ ኪዳነ ምሕረት ናት አይደለ? በስም ያዘነውን ያረጋጋውን ማረድ ያለች በስም ያዘነውን ያረጋጋ ማለት አይዞ ማርያምን ያህል እናት እያለች ብሎ ያጽናናውን ማለት ነው። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። እስካሁን ድረስ ይኸው ግድያው የተካሄደ ነው ያለው። ይህ ግፍ እንግዲህ እግዚአብሔር እንዴት እንደሚመልሰው የራሱ ዳኝነት ይኖራል። ነገር ግን ህዝብ እያለቀ ነው ያለው። ህዝብ እያለቀ ነው ያለው። ክፉኛ እያለቀ እጅግ አዝናለሁ። እስካሁን ድረስ እኔ አፌ ተረጉሞ ተከልክዬ ነው እስካሁን ድረስ ይኸው እየተጨነቅኩ ያለሁት እና አሁን ይህንን ድርጊት ሳያመኝ ቀርቶ አይደለም፣ ሳይሰማኝ ቀርቶ አይደለም። እኔ በውጭ ሀገር እድል ባገኝ ኑሮ እዛ እንደ ልቤ መናገር እችላለሁ፣ እንደናንተ እንደምታደርጉት። ነገር ግን እዚህ ውስጥ ያለው ችግር ግን ላልፈው አልቻልኩም። ያዘጋጀሁትን ዝግጅት ሁሉ በየጊዜው እየታገደ ያው እስካሁን ድረስ በስቃይ እኖራለሁኝ እና ይህን በወቅቱ የዓለም መንግስታት ቶሎ ብለው ይህን ነገር እንዲቆም ለማድረግ የሚቻልበትን መንገድ ቢሞክሩ። አብያተ ክርስቲያናት መቼስ በነ ደብረ ዳሞ እና አክሱም ብቻ አይደለም፣ በነ አሲምባ የነበረው የባሕታዊ ዘወንጌል ቤተክርስቲያን አዲስ ቤተክርስቲያን ተመተዋል። እነ ማርያም ደንገላት ላይ ያለቁት ሰዎች ጸሎት ላይ ኑሮ ጸሎታቸውን ጨርሰው ሲወጡ በአውደ ምሕረት ነው ያረግፈዋቸው እንደ ቅጠል። ይሄ በእውነት ምን አሁን በየአካባቢ ይሄ መከራ ያልደረሰበት አካባቢ የለም። ሁሉ ንብረት ነው እንግዲህ የተወሩት። በአብያተ ክርስቲያናት ላይ ይተኩሳሉ፣ በገዳማት ላይ ይተኩሳሉ። ኦርቶዶክስን ይበድል ነገር ሰርቼ አላቅም፣ ወደፊትም የማደርግ አይመስለኝም። በነገራችን ላይ ጠቅላይ ሚኒስትር አብይ በእውነት አንተም ሰው ነህ። ከመንገስ በፊት ነው እናንተ የምንተዋወቀው። ትዝ አይልም ኦሮሚያ ቢሮ አንተ ለማ እነ ዶክተር ሆናችሁ የተገናኘን ጊዜ ትዝ አይልህ? እኔ እኮ ቢኒያም ነኝ። እውነት ለመናገር ቤተ መንግስት 400 ፓስተሮች ሰብስበን ስለዚህ ቅድስት ቤተክርስቲያን እታገላለሁ ነው ያልከን ወይስ ላያት አልፈልግም ነው ያልከን? 400 ፓስተሮች፣ ዋና ፓስተሮች አንድ ቀን እኮ መንግስተ ሰማያት በፊት እንቆማለን። ምክንያቱም ከፍርድ በኋላ ነው በቀኝና በግራ የምትገባው። ዘው ብለህ እኮ አገባም እንደሚታየው ፊት እውነት ለመናገር ጠቅላይ ሚኒስትር አብይ ላያት አልፈልግም ሲል እናንተ እዛ አልነበራችሁም ወይስ እኔ ብቻ ነው የነበርኩት? ወይስ እናንተ እንዲህ አይነት ነገር አሰሙ? ያልፋሉና አብይ የወዲት ውዲት አልፋለች። ግራኝ መሐመድ አልፏል። አጼ ሲሲኒዮስ አልፏል። ደርቡሾች አልፈዋል። ደርግ አልፏል። ኢህአዴግ አልፏል። በነገራችን ላይ አብይ
ይሄን አስመለስኩ የሚለው ዲስኮር የፕሮቴስታንቲዝም እንትን ነው፣ የእምነት ቃል አራማጆች ምኞት ነው። በነገራችን ላይ በእውነት ለመናገር የቱ ጋር የመለስክላት? ይዞታ አልባ እኮ ከአንተ በፊት እኮ ነው ሰነድ አልባ ይዞታዎች ሰነድ ይሰጣቸው ተብሎ የተረጋገጠው በአንተ ዘመን አይደለም፣ በኢህአዴግ ዘመን የተወሰነ ውሳኔ ነው። ስለዚህ ነበራት ቦታ 70 ታቦት ማደሪያ ነበራት። ካርታ ተሰጠ። አዲስ ነገር የተፈጠረው ነገር የለም። ይሄንን ደግሞ አሁን ሰለሞን ካለ አሁን እልክልሃለሁ፣ ኮሚኒቲ ላይ ታስቀምጥልናለህ ማብራሪያ የተሰጠበት። በነገራችን ላይ ኢህአዴግ እኮ በጣም ብዙ ቦታ መልሶላታል ለኦርቶዶክስ፣ በጣም ብዙ ቦታ። እናንተም ደግሞ የፈጸማችሁት ደግሞ በኢህአዴግ ዘመን የተወሰነ ውሳኔዋን ያስፈጸማችሁት። እርግጣውን ለመናገር ለግለሰብ የሰጣችሁት የዩኒቨርሲቲ ቦታ የለም። ለግለሰቦች ዩኒቨርሲቲ ምናምን እየተባለ ፕሮጀክት ስትሰጡ የነበረው ነገር የለም። እውነት እንነጋገር ከተባለ ማለት ነው። ለምን ለኦርቶዶክስ ተዋሕዶ ቤተክርስቲያን ለምን አስወጧት? ዛሬ ኪዳነ ምሕረት ናት አይደለ? በስም ያዘነውን ያረጋጋውን ማረልኝ አለች። በስም ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለች ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃድ ይሁንልን። ይቺ ሜዳሊያ መታሰቢያነቷን በአርሲ ለተገደሉ ኦርቶዶክሳውያን አድርጌዋለሁ። ፍትህ ለአርሲ ኦርቶዶክሳውያን። አስቸኳይ የተባለ የጸሎት ጥሪ ለዘማሪት አቦነሽ አድነው ቀርቧል። ተወዳጇ የቤተ ክርስቲያን ዘማሪት አቦነሽ አድነው መታመሟን ልጇ በማህበራዊ ሚዲያ ገልጻለች። ዘማሪት አቦነሽ ቀዶ ጥገና ሕክምና ያደረገች ሲሆን በአሁኑ ወቅት ከህመሟ እንድትፈወስና እንዲሁም ደግሞ ሙሉ ጤንነቷን እንድታገኝ መላው የኢትዮጵያ ሕዝብ ምዕመን በጸሎት እንዲያግዛት ልጇን ጥያቄ አቅርባለች። ዘማሪ አቦነሽ ለቤተ ክርስቲያን አገልግሎት ያበረከተችው አስተዋጽኦ ከፍተኛ መሆኑን የሚታወቅ ነው። በዚህ አስቸጋሪ ጊዜ ሁላችንም በአንድነት በመሆን ፈጣሪ ምህረቱን እንዲልክላትና እንዲሁም ደግሞ በፍጥነት ወደ ዝማሬ አገልግሎቷ እንድትመለስ በጸሎት እናስባት። እህታችን ፈጣሪ ምህረቱን ይላክላት። እየኖርባት ያለው በጣም ተገላቢጦሽ መሆኑን የምታሳዩት እነሱ ይሄ የፈረሰ ቤት ፈረሰብን ብለው ሲጮሁ፣ እኛ ግን ለሟቾች መጮህ ለሟቾች መፍትሄ ማምጣት ግን እያቃተን ያለ ይመስለኛል። ትላንትና ምሽት በአቦምሳ ከተማ ትንሽ ራቅ ብላ 12 ኪሎ ሜትር ምትርቅ ከቢሮ የምትባል ቦታ ላይ አባትና 2 ልጆቹን ተገድለዋል። አባት ሽመልስ ይባላል። ታላቅ ልጅ አበራ ሽመልስ ይባላል። ሁለተኛው ልጁ ደግሞ ብርሃኑ ሽመልስ ይባላል። እነኚህ በሌሊት ተገብተው ወሃቢያ ሙስሊሞች ገድለዋቸዋል። እኛ ኦርቶዶክሳውያን በየዕለቱ እንደዚህ እየተገደሉ መጮህ ሲያቅተን እነሱ ግን የወደቀ ቤት ወድቆብናል ብለው ግን ያዙኝ ልቀቁኝ ከመንግስት ጋር ተጋብተዋል። የመፍትሄ ሀሳብ መምጣት ማይችል ከሆነ አንዳንዴ የሞት ዜናዎችን መዘገብ በራሱ ከባድ ጥፋት ይመስለኛል። ቸርቆዩ ይሄ ቪዲዮ ኢትዮጵያ ውስጥ ያለ 130 ሚሊዮን ጴንጤ ጠቅላላ ሼር፣ ሪፖስት፣ ኮፒ ሊንክ ያርግ። ሰው በመንፈስ ቅዱስ ምሪት ቤተክርስቲያን ተክሎ የክርስቶስ ኢየሱስን የመስቀል ስራ ብቻ ሰብኮ መጽሐፍ የሚለውን አውርጦ ሰዎች ጌታ እንዲቀበሉ በመንፈስ ቅዱስ ኃይል ጥሪ አድርጎ ሰው ጌታን ተቀብሎ በየ3 ወሩ ደህንነት አስተምሮ 3 እና 400 ሰው ያጠምቃል። አንተ ቁጭ ብለህ ሉትራን እንትና እንዲህ ብሎ የእንትናንትን አገልጋይ እንትና 10 ምናምን ዓመት ቡዳ መንፈስ። ለማንኛውም ዛሬ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን 300 ሰው የውሃ ጥምቀት ወስዷል። ደህንነት ተምሮ ጨርሶ ማለት ነው። ሰው እንደዚህ ይሰራል ቁጭ ብሎ እዚህ አሜት ላይ ቡዳ መንፈስ የተመታ ይሁን። 130 ሚሊዮን ጴንጤ ያለ እንግዲህ ውሸት እንደሆነ እሱ ህሊናውም ያውቃል ብዬ አስባለሁ። ግን ደግሞ ለጌታው ይዋሽለታል ነው። ችግር የለውም። ወደ ትምህርቱ እንመለስና ያነሳቸው ነጥቦች አሉ። የመጀመሪያው ጴንጤ መካነ ኢየሱስ እያልክ ከምታባላ በቃ ኢየሱስ ሞቶልሃል፣ ኢየሱስ ያድናል እያልክ ሰብከ የተጠራህበት ዓላማ ስለሆነ ሰዎችን ማምጣት አለብህ አለ። መሰረታዊ ስህተት ምንድነው? እሱ ጴንጤኮስታልና ሉትራን የተባለበትን ሐሳብ አለመረዳት ነው። ለምንድነው ያልተረዳው? እሱ አፉን አከራይቶ የሚኖር ሰው እንጂ ትምህርት የሚያውቅ ሰው ስላልሆነ ማለት ነው። የሆኑ የሚደግፋቸው ሰዎች አሉ፣ ዕለት ዕለት የሚያወራላቸው ሰዎች አሉ። እነዚህ ሰዎች ስርስር በማለት የሚያገኘው ነገር አለ፣ ታዋቂነት፣
ገንዘብ የመሳሰሉት ያ እንደሆነ ነው እንትን የሚለው ማለት ነው የሚያስታውቀው። ቀጥሎ ምን አለ የሚጋጭበት ሐሳብ ማለት ነው ወይም ይሄኛውን ሐሳብ እንዳልተረዳ የሚያሳየው ነገር የጴንጤኮስታልና የሉተራን የሚለው ክፍፍል ምንጩ ምን እንደሆነ ስላልተረዳ ምን አለ መሰላችሁ 300 ሰዎች የደህንነት ትምህርት ተምረው የውሃ ጥምቀት ተጠመቁ አለ። ተመልከቱ፣ የመጀመሪያው የደህንነት ትምህርት የተማሩት በጴንጤኮስታል ሐሳቤ ነው ወይንስ ደግሞ በሉተራን ወይንስ በካልቪኒስቶች? በየትኛው ሐሳቤ ነው? ካልቪኒስቶች አስቀድሞ መወሰን ወይንም ደግሞ የሚድኑት ቀድሞ የተወሰነላቸው ናቸው። ማመን ራሱ አትችልም። ቀድሞ ከተወሰነልህ ከዛን እንድታምን ጸጋውን ይሰጣል ምናምን ነገር ብለው የሚያምኑ ናቸው። ኢየሱስም ለዓለም ሁሉ ሳይሆን ለተወሰነላቸው ማለትም ለጥቂቶች ሞቷል ብለው የሚያምኑ ናቸው። መካነ ኢየሱስ ጋር ስትሄድ ወይም ሉተራኑ ጋር ስትሄድ ደግሞ ያመነ እና የተጠመቀ ይድናል፣ የጌታ ሥጋና ደምም ሕይወት ይሰጣል ብለው ለኃጢአት ስርየት ነው ብለው የሚያምኑ ናቸው። ጴንጤኮስታሉ ጋር ስትሄድ እነዚህ ነገሮች ስህተት ናቸው፣ እምነት ብቻ በቂ ነው የሚሉ ናቸው። እምነት ብቻ ማለታቸው አይደለም፣ የነዛን ትምህርት ውድቅ አድርገው ነው የሚነሱት። ስለዚህ የደህንነት ትምህርት የቱን ተማሩ ነው የጴንጤኮስታልና የሉተራን ክርክር። ተውትና እንደው ምናምን አልክ። ምክንያቱም አንተ ትምህርት አታውቅም። የምታውቀው አንድ ነገር ቢኖር የሆኑ ሰዎችን ማስደሰት። ከዛ የውሃ ጥምቀት ተጠመቁ አልክ። የውሃ ጥምቀት ላይ ያለው ትምህርት ምንድነው? ቴዎሎጂውን ታውቀዋለህ? የምትረዳው ነገር አለ? የለም። ክርስትና አውርቶ አደር ወይም ደግሞ ክርስትና የሰዎች ዘበኛ የሰዎች ጠባቂ ሆኖ መኖር አይደለም። ትምህርት አለ፣ ህይወት የሚሰጥ ትምህርት እና ደግሞ በአንጻሩ ህይወት የማይሰጥ ወይም ከህይወት የሚያወጣ ትምህርት አለ። ህይወት የሚሰጠውን መርጠ አውቀ ትኖርበታለህ፣ ህይወት የማይሰጠውን ትገፋዋለህ። ጴንጤኮስታልና ሉተራኖች ጋር የተነሳው ሐሳብ ይህ ነበረ። ለማንበብ ሞክር ወዳጄ፣ ጩኸት እውቀት አይደለም። ይህን ያህል ብር ካልሞላ ታቦቱ አይገባም። ሚካኤልን ተወዱታላችሁ፣ አሁን ወደዋለን እንወዳለን። እጃችሁን አውጡ። እጅ አወጣን በሉ፣ ወደ ኪሳችሁ ግቡ፣ ያላችሁን አውጡ። አሁን ይሄ ይባላል መድረክ። ይህን ያህል ሺህ ብር ዛሬም በግድ ማስገባት አለብን። ይህን ያህል ሺህ ብር ካልገባ ታቦቱ አይገባም። እኔ ሚካኤል ሲል ሰምቼ ይህን ከምሰማ ብዬ ታቦቱ ሳይገባ ትጀጃል። ይሄ ሁሉ ይታሰብበት። ኧረ እንደው ሰምታችኋል፣ ሁሉም ወጣቱ ሰምቷል። አያስቀጥልማ። ይሄ የዓለሙ ህዝብ ተጫውቶ የጨረሰው ቁማር ነው። እኛ ቤተክርስቲያን ፍጹም ሊገባ አይገባም። ተወደዳችሁ እልል በሉ። ይሄ ነው ትምህርቱ። ምንድነው? አጨብጭቡ። ለመድኃኒዓለም ክብር መግለጫ 10 ብር ዛመታለህ፣ አጨብጭቡ። የመድኃኒዓለም ክብር በብር ይገለጻል። ይሄ የተንዛዛው ስብከትስ ቢቀር 4 ሰባኪ አለቃው ደግሞ የቀረብኝና ለሰው የበላይ የመጡትን እንዳይቀማ የበላዮቹ ይቆጡኛል ይላል። ሰጥቶ ሲያስተምር ቆይተው ሲነሱ ደግሞ እንዴ እኔስ ደግሞ አለቃው መች አስተማሪ ይሉኛል። እነሳና እንደገና ድብልቅልቅልቅልቅ ያደርገዋል። መጀመሪያው ነው ይሄን ህዝብ ይሄ አስተማሪ ይመጥነዋል። አንተ በዚህ በሊቃውንት እኮ ትልቅ ነገር ትልቅ መስፈርት አለ እኮ። ዝም ብሎ አቋቋመህ መረታው ብሎ እኮ ድንጥማ ጉያይዞ አይልም እኮ። እገሌና ገሌ መድረኩን ይመጥኑታል፣ እገሌና ገሌ እንድትወረቡ ነው እኮ የሚባለው። የሚመጥን ሰባኪ ምጥን አድርጎ በደንብ አድርጎ ካስተማረ በኋላ አስገድዶ ሊቀማው ነው እንደ ሰው። እልል በሉ እያለ ሲያስቸግር አንድ ሰባኪ 5 ጊዜ እልል በሉ ከምትል አንድ እልል የሚያስል ቃል ለምን አትናገር? ትልቁ ችግር ያለው ቅኔ ላይ ብቻ አይደለም። ማህሌታችንም በነበረው ይዘት ላይ ነው ማለት አልችልም። ከበሮዎች ወደ እስክታ አድገዋል። መዝሙሮቻችን በዘፈን ዜማ ከተቃኙ ቆይተዋል። ልክ ማህሌቱን መዝሙሩን በዚህ ልክ አደጋ እንደገጠመው ሁሉ ቅኔ ደግሞ በአቀራረብ አደጋ ውስጥ ገብቷል። ቅኔ ሽለላ አይደለም፣ ፉከራም አይደለም። የቅኔ የሆነ የራሱ እንቅስቃሴ አለው። ሰውየው ባደራረጉ ነው ሞራል ማንጸት ያለበት። ብፁዕ ወቅዱስ አቡነ ጳውሎስ ቡራኪያቸው ይደርብንና እልል በሉ እያለ ሲያስቸግር አንድ ሰባኪ 5 ጊዜ እልል በሉ ከምትል አንድ እልል የሚያስል ቃል ለምን አትናገር ሲባል ሰምቻለሁና ባለቅኔው በራሱ ሊቃውንቱንም ምዕመናኑንም መቆጣጠር ችሎ ነው እንጂ እንደ መሸጋገሪያ በየምራፉ ሞራል የሚባልበትም አይደለም። ቅኔ በነገራችን ላይ ምስጋና ነው፣ ተመስጦ ነው። ስርዓተ ቤተክርስቲያን ያላፋለሰ የቅኔ ደረጃ መመሰጥ አለ፣ የቅኔ ደረጃ እንቅስቃሴም አለ። ውዝዋዜ የሌለበት የባህል እስክስታን የማያካትት እንቅስቃሴ አለ። በዚያ እንቅስቃሴ ውስጥ
በሚያሳየው ተመስጦና በሚፈጥረው ቅኔ ሰዎች ተከትለው ለማጨብጨብ አይቸገሩም። የቅኔ አንዱ ትልቁ ጀብዱ ምንድነው ቢባል እኮ የማያውቁትን ሰዎች ሁሉ ማስጨብጨቡ ነው አይደል እንጂ ስለተፈታ ስለተረዱት አይደለም። እና እንደው ይሄን በተለይ በጉባኤ ቤት ያሉ ወንድሞች ከመስከን በፊት ሁላችንም ይሄን ነገር ሂደንበት ነበር። ጩኸት ዕውቀት ገላጭ መስለን ነበር እና ልክ የተመጋቢ አዲሸቱ የበሰለ ሽሮና ያልበሰለ ሽሮ ብለው የሚገልጹት ሐሳባል። የበሰለ ሽሮ አይገነፍልም፣ ያልበሰለ ሽሮ ግን ይገነፍላል። በእውቀቱ ማለት ሳይሆን በእድሜ በመድረክ አጠቃቀም ባያያዝ ሁሉ መብሰል። አጥብቆ የወደደ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር። ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። እንትና አለ እዚህ አብይ ቆቃህ የሚባል አለ አይደል የተባለው ያ ትልቅ ቆቅ ማለት ነው፣ ሌላ ትርጉም የለው። እና የቆቅ ልጆች ሲጫወቱ ጥሬ ይለቅሙና ሲጠግቡ ደስታቸው የአባታቸውን አይን በማንቆር ነው የሚዝናኑት። የሰውየውን አይን እና የአባታቸውን አይን በማውጣት ይዝናናሉ። እንዴ እኔ ወደድኳችሁ እንጂ እስከዚህ ተደፋፍረናል ብሎ ጠቅቶ ይገላቸው። ንስርም እንደዚያ የሚያደርገው መዋደድ እንደ ክብርን ይነካል እንደ ብሎ ጠቅቶ ነው የሚገለው። አባት እኮ ነው ግን አባቱ ነው ግን ይገለዋል። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን ግን ዝቅ ብሎ የሚወድ አምላክ ከድሃ ቤት የሚገባ የኛን ስጋ የለበሰ በእኛ ቃል የተናገረ በእኛ ምድር የተመላለሰ የኛን ውሃ የለመነ የኛን ቁራሽ የለመነ ነው። ዝቅ ብሎ ነው የሚወደን። ከኛ ቀዝቃዛ ውሃን ከወርቅ አብልጦ አክብሮ የሚቀበል አምላክ ነው። እግዚአብሔር ፍቅርን ሲያለብሰው ጠጠርም ቢሆን ወርቁ ነው የሚታየው። እግዚአብሔር ከገፈፈው ደግሞ ወርቅ ከጠጠር ይልቅ የተናቀ ይሆናል፣ ያነሰ ነው የሚሆነው። እግዚአብሔር ክብር ሞገስን መወደድን ይሰጣል። እና ግን በወደድ አሁን ይኸውላችሁ አሮንን ምንድን የሚለው ይኸውልህ እኔ በጣም መጻሕፍትን ስማርም ሆነ ስመለከት ከሚደንቁኝ ነገሮች አንዱ የአሮን ልብሶችን ሳስብ ሁል ጊዜ እንደው ድንቅ ነው የሚል እግዚአብሔር አው በደረት ኪስ እንደዚህ 5 ቁልፍ ተከለበ። እንዲሁ አሁን እግዚአብሔር ስለ ቁልፍ ሲጨነቅ ምን የሚሉት ነው? አሁን ይሄ በደረቱ ላይ እዚህ ላይ ቁልፍ አድርግበት፣ ከአንገት ጀምሮ እስከ ደረት ድረስ እንደዚህ ያለ ቁልፍ ተከለበት። አሁን እግዚአብሔር ኋላ ደግሞ የቁልፉን ማስገቢያ ቀዳዳ እንዲህ አድርገህ ስፋው። ለምንድን ነው እንደዚህ የሚለው እግዚአብሔር? በጣም ፍቅር ሲገለጥ በአባትና በእናት መካከል አባት ጠቅላላ ነገሮችን ነው የሚያየው። እናት ደግሞ ምንድን ነው የምታየው? ዝርዝር ነገሮችን ነው የምታየው። አባት ልጄ ደህና ነህ? አዎ ፊትህ አልከሳም ሰሞኑን ወፍራል ሳይ ልጄ ነው የሚለው። እናቱ ደግሞ እዚች ላይ የሆነች ሳር አለችብህ እስከዚያ ድረስ ነው የምታየው ማለት ነው። እና እግዚአብሔር ግን አባት ብቻ አይደለም እናት ጭምር ነው። እና ቅዱስ ያሬድ ለዚህ ነው አንተ አባታችን ነህ አንተ ደግሞ እናታችን ነው የሚለው። እግዚአብሔር እናትነትንም አባትነትንም ያሟላ ነው። እናት ብትሆን አባት መሆናችንም እንደ አባት ደግሞ አትጠብቀን ማልቀስ ነው ካቃታ። አባት ደግሞ አባት ነው ይጠብቅና ግን መንከባከብ ይጎድለዋል። እግዚአብሔር እንደ እናት ነው ይንከባከብ። እናት ነው እንጂ ምን እንደ እናት ነው። እናት ሆኖ ይንከባከበናል፣ አባት ሆኖ ደግሞ በግርማው ይጠብቀናል። እግዚአብሔር አባት ምናና ትንንሽ ነገሮቻችሁን ሳይቀር እወዳቸዋለሁ ቁልፎችንም ጭምር ነው የምወዳቸው ለማለት ነው። በዚህ መጠን ነው የምወዳችሁ እንኳን ለእናንተ ለለበሳችሁት ቁልፍ ሳይቀር ክብር እሰጣለሁ ለማለት ነው። በዚሁ መጠን ግን እግዚአብሔር ይሄ ቀላል ነው፣ ኧረ ይሄ ቀላል ነው፣ ስንት የባሰ ነገር አለ ይሄ እንደው የሚል ሰው ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን